2025 የጂ ፓወር ቲክቶክ ክሬቲቭ አዋርድ አሸናፊ አዶናይ ከፍተኛ ሁኔታ ሲጠበቅ የነበረው የቲክቶክ ክሬቲቭ አዋርድ እንግዲህ ማታ በነበረው ውድድር ላይ አዶናይ ከፍተኛ ውጤት በማምጣት እንዲሁም አንደኛ በመውጣት የመኪና ሽልማቱን ተሸልሟል። እንዲሁም ደግሞ ማታ እጅግ በጣም የሚያስለቅስና ገራሚ የሆነ እይታ ታይቷል። ሰላም አለይኩም ወራህመቱላህ ወበረካቱ። ውድ የተከበራችሁ የተወደዳችሁ ውድ ተመልካቾቼ እንዴት ናችሁ? እንደምን ቆያችሁ? ከኔ ጋር ሁሉ ሰላም ነው አልሐምዱሊላህ። እንግዲህ ዛሬ ማታ በተከናወነው ክንውን ላይ ቀንጨብ ባሉ ነገሮችን ወደ እናንተ ይዤ መጣሁኝ። ምክንያቱም አንዳንድ እጅግ በጣም ያስገረሙ፣ ብዙዎችን ያስደነገጡ፣ ብዙዎችን ደስ ያስባለ እንዲሁም ደግሞ ብዙዎችን በእንባ ያራጨ ነገር ነበርና እሱን ላካፍላችሁ መጣው። ምን መሰላችሁ? ቀድሚያ ግን እንግዲህ ሁላችሁም እዛ ጋር ለነበራችሁ የተወዳደራችሁ የተሸለማችሁ በሙሉ እንኳን ደስ አላችሁ ማለት ወዳለሁ። እንግዲህ በቅድሚያ ደግሞ ወንድማችን አዶናይ አንደኛ በመውጣት ሀቂቀተን በጣም ደስ ብሎኛል። ምክንያቱም አንደኛ ሊወጣ ያደረገው ነገር የኛም ተሳትፎ ስለነበረበት ማለት ነው። ቅርብ ጊዜ የምታስታውሱት ከሆነ ባቡል ኸይር በጎ አድራጎት ድርጅት ረምዚ ሪል ስቴት የሰጠውን ቻሌንጅ ለማሸነፍ ትልቁን ሚና የተጫወተው አዶናይ ነበርና በዛ ምክንያት እንግዲህ እኛም አዶናይ እንዲያሸንፍና መኪናው እንዲቀበል ብዙ መስዋዕትነት ከፍለን ነበረ። ያው ያንን በጎ ተግባር ስላደረገ ከዛም በኋላ ብዙ መልካም ነገሮችን ሲሰራ አይተነዋል እና ደግሞ እኛም የቻልነውን ያክል ድምጽ ሆነን ተሸላሚ በመሆኑ ሀቂቀተን እጅግ በጣም ደስ ብሎኛል። ከዛ ባሻገር ደግሞ ማታ እጅግ በጣም የሚገርም ነገር ታይቷል። ኢትዮጵያነታችንን የሚያንጸባርቅ በጎነትን የሚያሳይ እንዲሁም ደግሞ እኔ ልባስ እኔ ብስ ከማለት አንተ ትብስ አንተ ተብስ የሚያስብል ነገር በወጣቶች ታይቷል። ያ ምን መሰላችሁ? እዚህ ጋር ላሳያችሁና አብረን እያየን ቪዲዮውን እያየን ብነግራችሁ ደስ ይላል። እስኪ ከቪዲዮ ጋር አብረን እናውራ። በጣም አመሰግናለሁ። ነገር ግን እዚህ ጋር አንድ ሰው መጥራት እፈልጋለሁ። ማስተር አብነት አንዴ ወደዚህ መምጣት ትችላለህ? ብዙዎችን በእንባ ያራጨው ቪዲዮ ይሄ ነው። እዚህ ጋር የምትመለከቱት ተሸልሞ እዚህ ጋር የቆመው ማስተር አብነት ከበደን እየጠራ ያለው ዶክተር አብይ፣ ሁላችሁም ሶሻል ሚዲያ ላይ ታውቁታላችሁ። በመልካም ስራው በበጎ ስራው ብዙ የታመሙትን ያው በነጻ እያከማቸው ለብዙዎች እየደረሰ ያለ ወንድማችን ነው እና እዚህ ጋር ምን ተፈጠረ መሰላችሁ? እጅግ በጣም የሚያስለቅስ ነገር ነው የተፈጠረው። ብዙዎችን አስለቅሷል። እኔ ቪዲዮን ሳየው ሀቂቀተን ከራስ እስከ እግሬ ጥፍር ድረስ ነው የሆነ ውርር ያደረገኝ ነገር የነበረው። እዚህ ጋር ተሸልሞ በቆመበት ሰዓት ምንድነው የተሸለመው? እዚህ ጋር ሶሻል ሚዲያ ላይ በጎ አድራጎት የሚሰሩት ተብሎ ያው አንደኛ በመውጣት የተሸለመው ዶክተር አብይ ነው። ከዛ እሱ ሽልማቱን ከተቀበለ በኋላ ማስተር አብነት ከበደን እዛው መድረክ ላይ ጠራውና እንደምትመለከቱት ይህ ለኔ አይገባኝም እና ለወንድሜ ማስተር አብነት ከበደ የኔ ሽልማት ለሱ ይገባል ብሎ ተመልከቱ። እዚህ ጋር ለሱ ሰጠው ማለት ነው ሽልማቱን። ከዛ በኋላ ማስተር አብነት ከበደ ደግሞ ይህ ሽልማት ለኔ አይገባኝም፣ ከኔ የተሻለ የሚሰራ በጎ አድራጎት ወንድም ያለና ብሎ እሱም ሌላ ሰው እየጠራን ነው። ማን ቢሆን እስኪ ማን ቢሆን ብላችሁ ታስባላችሁ? አስባችሁታል? ዶክተር አብይ ለማስተር ማስተር ደግሞ ሌላ ወንድሙን እየጠራ ነው። እስኪ ሲጠራ ማን እንደሚመጣ እንመልከት። እዚህ ጋር ዶክተር አብይን አመሰገነው፣ እጅግ በጣም አመሰግናለሁ፣ ነገር ግን ይሄ ለኔ አይገባምና ከኔ የተሻለ የሚገባው ሰው አለ ብሎ ወደ መድረክ እንዲመጣ እየጠራ ነው። እስኪ ከመጣ በኋላ ታዩታላችሁ። አሳለት ወንድሜ መልእክተኛው ካለ ለሱ አስተላልፍበታል። እንደሰማችሁት ነው። እጅግ በጣም ገራሚ ትዕይንት ነው የታየውና ለኔ አይገባኝም፣ ይህ ለመልእክተኛው ይገባዋልና ለሱ አስረክባለሁ፣ እባክህ መልእክተኛው ናና መድረክ ላይ ስጦታዬን ተቀበለኝ ብሎ እንግዲህ ከዶክተር አብይ የተቀበለውን ስጦታ ወደ መልእክተኛው ሊያሸጋግረው ነው። መልእክተኛው እየተጠበቀ ይገኛል። ይህን ማየት እጅግ በጣም የሆነ ስሜት አለው። በጣም የሆነ የሚሰማ ነገር አለና ይህንን ሳይ ወላሂ በጣም የሆነ
ብቻ አለ አይደል የሆነ ስሜት ነው የተሰማኝ ማታ። ብዙዎችን ይሄን ቪዲዮ የተመለከቱ በሙሉ አልቅሰዋሉ። በጣም ነው ደስ ያለው። ወንድማሞችነት፣ መተሳሰብነት፣ አንተ ትብስ መባባሉ ሀቂቀትን በጣም ደስ የሚል ነው። እንግዲህ እዚህ ጋር ዶክተር አብይን እጅግ በጣም እያመሰገነው ነበረ። ጤና እንዲሰጥክ እንዲሁም መልካም ነገር ስትሰራ እንድትኖር ብሎ ጥሩ የሆነ ምኞትን እየተመኘለት ነበረ። እንግዲህ በስተመጨረሻም እንትናን እየጠበቁ ነው፣ መልእክተኛውን እየጠበቁ ነው። መልእክተኛው ከመጣ በኋላ ደግሞ የያዘውን ስጦታ ወደ መልእክተኛው ያስረክብና ከዛ የሚፈጠረውን ደግሞ አብረን እናያለን። ሀቂቀተን በጣም እጅግ በጣም ደስ የሚል ነው። ተመልከቱ፣ እዚህ ጋር መልእክተኛው መጣ፣ የተቀበለውን ስጦታ ለመልእክተኛው ያስረክባል። በጣም እኔ እንጃ ወላሂ በጣም ነው ደስ ያለኝ። ከሁሉም ነገር ያስደሰተኝ ይሄ ነው። አያችሁ፣ ከዛ ወደ መልእክተኛው ማለት ነው የተሰጠውን። መልእክተኛው ምን እንደሚያደርግ እዚህ ጋር ተመለከቱልኝ። ሶስቱም አንድ ስጦታ አንድ ሰው ያሸነፈውን ለሶስት አደረጉት ማለት ነው። በጣም ደስ የሚለው ነገር እና ከዛ በኋላ ይኸውላችሁ መልእክተኛው ምን እንደሚያደርግ ተመልከቱ። ስጦታው ላንተ ይገባሃል ብሎ ለማን እንደመለሰው ለመጀመሪያ ለተሸላሚው ለዶክተር አብይ መለሰው ማለት ነው። እና ከዚህ በላይ ምን የሚያስደስት ነገር አለ? በዚህ ጊዜ እኔ የሚባልበት ሰዓት ላይ ወንድሜ የሚል ሰው ማግኘትን የሚያህል ትልቅ ነገር የለም። ሀቂቀታን በጣም ደስ ብሎኛል ይሄንን በማየቴ። እንኳን ደስ አላችሁ። ለሁሉም ነገር እንደዚህ ብንተሳሰብ፣ እንደዚህ ብንተዛዘን፣ እኔ ብቻ ሳይሆን ወንድሜ እህቴ በመባል እርስ በርስ የምናድግበትን ነገር ብናደርግ ባይነኝና ያሳዩት ነገር ለወጣቱ ያስተማሩት ነገር እጅግ በጣም ደስ የሚል ነገር ነው። በዚሁ ቀጥሉበት። መጀመሪያውም ትልቅ ነገር እያስተማራችሁ ነው፣ በጎ ነገር እየሰራችሁ ነው፣ መልካም ነገር እየሰራችሁ ነው፣ ለትውልዱ የሚጠቅም ነገሮችን ከፊቱ ናችሁ እየመራችሁ ነው እና የዛሬው ደግሞ ይበል የሚያሰኝ ነገር ነው ያደረጋችሁት። ሀቂቀተን እኔ በጣም ተደስቻለሁ ባየሁት ነገር። ሌሎቹ ከተሸላሚዎች በሙሉ በጣም ውስጤን የረበሸኝና በጣም ደስ ያለኝ ነገር ቢኖር ይህ የነሱ ፕሮግራም ነው። በእርግጥ ሌሎች ፕሮግራሞችም ያው በሰሩት መጠን እንትን የተባሉ የተሸለሙትም ያስደስታሉ። ግን ደግሞ ይህ ለኔ ለየት ብሎ ጎላ ብሎ የታየኝ ነገር ይሄ ነው እና እንኳን ደስ አላችሁ። ለማንኛውም ያው እንዳልኳችሁም እዚህ ጋር የምትመለከቷቸው በሙሉ ከዛ ውስጥ ከነበሩ ተሸላሚዎች ናቸው። አዶናይ ደግሞ እጅግ በጣም በበርካታ ነገር ነው እየተሸለመው፣ በበርካታ ነገሮች ተሸልሞ እንግዲህ በስተመጨረሻ ደግሞ መኪናን የሚያክል ነገር እንግዲህ ሸልሞታሉ። ብዙዎቹ ሀዩ ናት የምትበላው፣ በቃ ሁለቱ ውዝግብ ላይ ነበረ ማለት ነው። ሀዩ ናት የምትበላው መኪና ወይስ እሱ ነው የሚል ውዝግብ ላይ ነበረ። በእርግጥ ሀዩቱ ይበላው ነበር፣ እሷ ነበረ የምትበላው። ግን ደግሞ እሱ ያሸነፋት ነገር ምንድን ነው? ያው የባለፈው በጎ ስራዎችን እየሰራ ነው። ግን ደግሞ ብዙ ሰው እንዲመርጠው ያደረገው ነገር ባለፈው ባቡል ኸይር ላይ በተሳተፈው ነገር ደግሞ ይበልጥ ተወዳጅነት እንዲያገኝና ብዙ ሰው ድምጽ እሱን እንዲመርጥ ያደረገው ነገር እዛ ውስጥ በመሳተፉ ነው። እኛም ልንመርጠው ያሰብነው። ዩቲ ደግሞ በቀጣይ ያው መልካም ስራዎችን የተሻለ ሰርተሽ ደግሞ ወደፊት ያው ለሚቀጥለው አመት ማለት ነው 2026 ያው መኪናም ሆነ ከመኪና በላይ የሆነ ነገር ከተዘጋጀም ኢንሻአላህ አንቺ የምትበዩ ይሆናል። አላህ ሱብሃነሁ ወተዓላ ቀጥተኛው መንገድ ይምራሽ፣ ሷሊህ ያደርግሽ፣ በሂጃብሽ ጸንተሽ ውብ ሁነሽ አምረሽ ደምቀሽ ምትታይ ደግሞ አላህ ያደርግልሽ። ማናችሁም ደግሞ አትስደቡ፣ አታሳድቦ ደግሞ ሰውን መመለስ አይቻልም እና ነው። ማታ ስትል እንደሰማኋት እኔ ስተኛም ሆነ ስነሳም አላህዬን ከማመስገን ወደ ኋላ አልልም ብላለች። ያው ብዙዎቹ በእርግጥ እዛ ጋ የተለያየ ነገር ሲሉ ነበረ ስለ እምነታቸው። ግማሾቹ እንደው ሲሰብኩም ነበረ። አንድ መስታወል ናት ማናት የምትባል አርቲስት ናት መሰለኝ፣ ያው ኢየሱስን ተቀበሉ እያለች ነበረ። አዶናይ እንዲሁም ማርያም ብሎ እየዘመረ ነበረ። ዩቲም ደግሞ ያው በእምነቷ ነጋ ጠባም ስነሳም ሆነ ስተኛ ፈጣሪን አመሰግናለሁ ስትል ነበር። እጅግ በጣም ያው ደስ ብሎኛል። ፈጣሪዋን አትረሳም። ነገር ግን ደግሞ አለባበሷንም አላህ ሱብሃነሁ ወተዓላ እንዲያሳምርላት ልቧንም ደግሞ ጥሩ እንዲያደርግላት
እመኝላታለሁ። እናንተ መልካም ምኞት ተመኙላት። ሰውን በመስደብ በማንቋሸሽ የተለያየ ትችቶችን በመናገር መመለስ አንችልም እና መልካም ንግግር ተናግሮ ደግሞ ያንን ሰው መመለስ ይቻላል። እልህ ውስጥ አስገብቶ ደግሞ ሌላ አቅጣጫ እንዲሄድ ባናደርገው የተሻለ ነው። አላህ ሱብሃነሁ ወተዓላ ሁላችንም ካቲማችንን ያሳምርልን እና ውዶችዬ እንግዲህ የዛሬው ቆይታ ይሄን ይመስል ነበረ። ማታ የነበረው እጅግ በጣም አስገራሚው ትዕይንት ወደ እናንተ ለማድረስ የፈለኩት ይሄንን ነው። ደስ ስላለኝ ለእናንተም ይህ ፕሮግራም እጅግ በጣም ደስ ይላችኋል ብዬ ስላሰብኩኝ ወደ እናንተ አመጣሁት። እኔ በጣም ደስ ብሎኛል። እናንተም በጣም ደስ እንደሚላችሁ ተስፋ አደርጋለሁ። በድጋሚ ለተወዳደራችሁ የዘንድሮ እጩ ተወዳዳሪዎች ተሸላሚዎች እንኳን ደስ አላችሁ ማለት ወዳለሁኝ። በዚሁ ሰናበታችኋለሁ። በሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እስከምንገናኝ በያላችሁበት ሰላም ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ። ባይ ባይ።